ደምን አብረቅራቅ የለበትን ከዘላለም እናንተናቸው ይቀበሏቸው እየገቡ ነው። አላሁ አክበር ተክቢር፣ 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 አላሁ አክበር አይሰማም ተክቢር፣ አላሁ አክበር ተክቢር፣ አላሁ አክበር ተክቢር፣ አላሁ አክበር ተክቢር፣ አላሁ አክበር ተክቢር፣ የስራ ባልደረቦቻቸው ይህንን ዝግጅት አድርገውልን እስላምን አክብረው ሙስሊሞችን አክብረው እንደዚሁም ረመዳናችንን አክብረው ባደረጉት የመጀመሪያ በወረዳችን ላይ ፊጥራ የጎዳና ፊጥራ በማድረጋቸው ትልቅ ምስጋና እናመሰግናቸዋለን። ስለ እኔም ስለ ሙስሊሙ ስለ ሁሉም ያው እናመሰግናለን። በመቀጠል የጸጥታ ኃይሎቻችንም እናመሰግናለን። በጣም ደስ የሚል ነው። አንድነትን የሚያመላክት ነው ይሄ ማለት ነው። ወደፊትም አንድ መሆናችንን ሁላችሁም ከጎናችሁ እኛም ከጎናችን መሆናችንን የሚያመላክት ነው። በጣም ደስ ይላል። ይህም ደግሞ የሚያዋጣን የሆነው አንድነታችን ነው። የኢትዮጵያ አጠቃላይ ሕዝብ አንድ ነው። ሁሉም በብሔር ብንለያይም ሁላችንም አንድ ነን። ሀገራችን ኢትዮጵያ ናት፣ የተመሰገነች ሀገር ናት። በትልቁ በመሐመድ ሰለላሁ ዐለይሂ ወሰለም ኢነሃ አርዱ ሲድቂን ጥሩ አገር ነች ተብላ መልስ የተሰጠላት የተመሰገነች ሀገር ናት። የመጀመሪያ የመሐመድን ሶሐቦች ስደት ተሰዳጆች የተቀበለች ሀገር ናት። ዱዓ የተቀበለች ሀገር ናት። የነቢዩን ዱዓ ተቀብላለች። ሀገራችን በጣም ጥሩ ሀገር ናት እና ሁላችሁም እዚህ ያላችሁ ጦመኞች ሁላችሁም እዚህ የተጣዳችሁ ማለት ነው ለሀገራችን ጸሎት አድርጉላት፣ ሰላም እንድትሆን እዛው ድረስ ሰላም እንድትሆን። ሌላ አገር የለንም፣ ሀገራችን ኢትዮጵያ ናት። አንድ ሆነን በብሔር ሳንለያይ አንዱ የአንዱን ብሔር ሳያቋሽሽ አንድ ሆነን ምክንያቱም ነቢዩ መሐመድ የሚባሉ ሰለላሁ ዐለይሂ ወሰለም አንደኛው የተላኩበት ኃላፊነትና አንደኛው ምንድን ነው? ዘረኝነትን ለማጥፋት ነው። ኢነሃ ሙምኪና ዘረኝነት ማለት ግብ ናት ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። እና ይህ ሀገር የሚለማው አንድ የሆነው ሰላም የሚመጣው በምንድን ነው? ዘረኝነት ሲጠፋ ነው። ሁላችንም በብሔር ብንለያይ በሀገር አንድ ነን። ሁሉም የኢትዮጵያ ሕዝብ ነው። ኢትዮጵያ ሁላችንም ሀገር ናት። ስለዚህ ሁላችንም የሃይማኖት አባቶችም ሁሉም ምሁራኑም ሁሉም ማለት ነው ሀገሩን በአንድ ላይ ሆነ ማሳደግ አለብን። ኢንሻአላህ ዱዓ እናድርግላት ለሀገራችን ሰላም እንድትሆን። ይህ ለቆላፍ ያተብና አስተራ። አሰላሙ አለይኩም ወረሕመቱላሂ ወበረካቱህ።